ይህ መስታወት ሚዲያ ነው። መስታወት ሚዲያ በአሜሪካን ሀገር ከምትገኘው የኢትዮጵያን ወንጌላዊት ቤተክርስቲያን በዴንቨር ስር እየተዘጋጀ የሚቀርብ ሳምንታዊ ፕሮግራም ነው። መስታወት በቤተሰብ ላይ አተኩሮ የሚሰራ ተመራጭ ሚዲያ ሲሆን ዓላማውም ክርስቶስን ማዕከል ያደረገ ቤተሰብ መገንባት ነው። አድማጭ ተመልካቾቻችን ሰላም ለእናንተ ይሁን። መስታወት ይናገራል፣ እውነት ግልጽ አድርጎ ያሳያል። የሰውን ሰውነት ቦታ የላቸውም፣ ይሉኝታና ስህተት ቃሉን መስታወት ነው። እንታመንበት። ለእናንተ ለሁላችሁም ይጠቅማሉ ያልናቸው ዝግጅቶች ሁሉ እንደሚከተለው ይዘን ቀርበናል። በያላችሁበት በጥሞና ይከታተሉ። መስታወት ሚዲያ። ሰላም ለእናንተ ይሁን። አድማጭ ተመልካቾቻችን እንዴት ከረማችሁ? ይህ በመስታወት ሚዲያ ስር የሚቀርብላችሁ የትዳር ሰምና ወርቅ የተሰኘው ፕሮግራማችን ነው። ዛሬም እንደተለመደው ይህን ፕሮግራም ይዘን ቀርበናል። ተከታተሉን። ወንድማችን ሳህለ እንኳን ደህና መጣ። እንኳን ቆየኝ ፓስተር። እንዴት አለ? እግዚአብሔር የተመሰገነ ይሁን። እንግዲህ ባለፈው ጊዜ ስለ ትዳር ሰምና ወርቅ አንዳንድ ነገሮችን ስነጋገር ነበር። ለመሆኑ ይሄ የትዳር ሰምና ወርቅ ራሱ ምንድን ነው የሚለውን እንግዲህ በትዳር ሰምና ወርቅ እያደረግን ሰዎችን ለማስተማር ነው። ቤተሰብን የሚጠግን የሚፈውስ ነገር ለማድረግ ነው። ትንሽ መግቢያ ለመስጠት ያህል የመጀመሪያው እንግዲህ ሰምና ወርቅ ከግጥም ነው የሚነሳው። ግጥም ነው እና ግጥሙ ላይ ደግሞ ይህን ግጥም የገጠሙት ራሶች የጉዳዩ ባለቤቶች ከሆኑ ተመልካች እንለዋለን፣ ተሟጋች እንለዋለን። ሌላ ሰው ደግሞ ከውጭ ሆኖ የሚናገረው ከሆነ ግጥሙን ተመልካች እንለዋለን ማለት ነው። እና ግጥም ነው፣ እሱን እናቀርባለን። ሁለተኛው ህብረ ቃል ነው። እንግዲህ ከሰምና ወርቅ የመጀመሪያው የምናወጣው ህብረ ቃሉ ዋናው ምንድን ነው? ሰምና ወርቁ ያረፈበት ማለት ነው። ከዛ ሶስተኛው ደግሞ ሰሙ ነው። አራተኛው ወርቅ ነው። አምስተኛው እኔ የጨመርኩ ተዛምዶና ተላምዶ የሚል ነው። ምንድነው ተዛምዶና ተላምዶ? ታዲያ ወደኛ ህይወት እንዴት ነው የምናዛምደው? ወደፊትስ በዴይ ቱ ዴይ ላይፋችን በኑራችን እንዴት ነው የምንለማመደው የሚል ነው። ተዛምዶና ተላምዶ እና እነዚህን አምስት የያዘ ነው የትዳር ሰምና ወርቅ አሁን የምናቀርበው። ግጥም ነው መጀመሪያ ላይ እና ደግሞ ህብረ ቃል ነው፣ ሰምና ወርቅ ነው ማለት ነው። እንግዲህ የትዳር ሰምና ወርቅ ያው ሰምና ወርቅ ያለበት በሀገራችን ብዙ ሰምና ወርቆች አሉ። እኛ በዚህ ባለጠጎች ነን፣ ሀብታሞች ነን። ለምሳሌ አሁን እኔ ትምህርት ቤት ጀምሮ ድሮ ስንማር ትዝ የሚለኝ ሞጣ ቀራኒዮ ለምን አይታረስ በሬሳ ላይ መጣው ከዛ እስከዚህ ድረስ የሚል አሁን ይሄ የታወቀ ነው። እንደገና ደግሞ ሌላ ደግሞ የሰማሁትና እኔ እንትን ያልኩት የጻፍኩት እዚህ ላይ ምንድነው በኖርክበት ሁሉ ባለፍኩ ዘመኔ እንዳንቺ ያለ በጥባጭ አላየሁም ምን የሚል አሁን ይሄን በጥባጭ የሚለው እንግዲህ ሴትዮዋ ምንድነው በጣም ጠላ መበጥበጥ መስራት ትችላለች፣ ባለሙያ ነች ማለት ነው። በወርቁ ግን ዋና በጥባጭ ነሽ አንቺ በቃ ለማለት ነው። እንዲህ አይነት አሁን ይሄ ህዝቡ የሚያውቀው ነው። ይሄ የኛ ትዳርና ሰምና ወርቅ ግን አዲስ ነው። እንደ ሞጣ ቀራኒዮ እንዳንቺ ያለ በጥባጭ አይነት አይደለም፣ አዲስ ነው። እኛንን የፈጠር ነው። ምን ማለት ነው? ያለፈው ትውልድ የማያውቀው አዲሱ ትውልድ የማይለቀው የሚል አይነት ነው ማለት ነው። እስቲ ምን ናቸው? ወደ እነሱ እንሂድ እስቲ። የመጀመሪያው ደሞዝ አልበቃ ቀኑም አልደረሰ ፈጣሪ ይመስገን በስተመጨረሻ አዝመራው ደረሰ ይላል። በነገራችን ላይ የዛሬዎቹ ሰምና ወርቅ አድማጮቻችንም ግልጽ ማድረግ ፈልገው የዛሬውን ሰምና ወርቅ በእኔ ቤተሰብ ነው ለመስራት የተዘጋጀሁት ማለት ነው። በእኔ ቤተሰብ ከኔ ጀመርኩ። በሚቀጥለው ምናልባት በሳህለ ሳሌ ይቻላል። እንደዛ ማሰብ ብቻ ነው እና በእኔ ስም ነው እንግዲህ የጀመርኩት ማለት ነው። ግሩም ነው። ከዛ እነሺ ይቀጥላሉ ማለት ነው። ደሞዝ አልበቃ ቀኑም አልደረሰ ፈጣሪ ይመስገን በስተመጨረሻ አዝመራው ደረሰ ይላል። ምንድነው ዋናው ዓላማ? ሳህለ እንደው ወደዚህ እንገባለን። ምንድነው ዋናው ዓላማ የዚህ የትዳር ሰምና ወርቅ የመስታወት ሚዲያም ዓላማ? ቤተሰብ
በእግዚአብሔር ፈቃድ የተጀመረ ክቡር ተቋም ነው። መፍረስ የለበትም። በደስታ በሰላም መቀጠል አለበት። በደስታ በሰላም እንዲቀጥል ልጆች እንዲያድጉ በደስታ በሰላም በመልካም ሁኔታ እንዲቀጥል የሚጠቅም ነገር ነው። አሁን በዚህ ውስጥ እኛ የምናደርገው ወይም ደግሞ ሰዎችን ለክርስቶስ ለማቅረብ ነው። እስቲ አንድ ጥቅስ አንብብልኝ። ቆላስይስ ምዕራፍ 1 ቁጥር 28 ላይ እንደው ከሱ ጀምር ደስ ይለኛል። እሺ በጌታ ስም አነባለሁ። ቆላስይስ ምዕራፍ 1 ቁጥር 28 እኛም በክርስቶስ ፍጹም የሚሆን ሰውን ሁሉ እናቀርብ ዘንድ ሰውን ሁሉ እየገሰጽን ሰውንም ሁሉ በጥበብ ሁሉ እያስተማርን የምንሰብከው እርሱ ነው። አዎ ቀጥሎ ደግሞ ምንድነው የሚለው? እናቀርብ ዘንድ ይላል እዚያው ላይ አይደለ? ለማን እናቀርብ ዘንድ? ለክርስቶስ እናቀርብ ዘንድ። ልክ ነው። እና ሰውን ሁሉ እየገሰጽን በጥበብ እያስተማርን የምንሰብከው ይሄ ነው። ሰውን ፍጹም የሆነውን ሰው ለክርስቶስ ለማቅረብ ይላል። መቼም የሰው ፍጹም ባይኖረውም ፍጹም እግዚአብሔር ነው። ነገር ግን አትሊስት እንደ እግዚአብሔር ሐሳብና ፈቃድ የሚሄድ ለማለት ነው። እና እኛ አቅራቢዎች ነን። ሰውን መልካም ሰው እንዲሆን መልካም ትዳር ያለው እንዲሆን ለክርስቶስ ቤተክርስቲያን የክርስቶስ ሙሽራ ናትና ሙሽሪትን ለሙሽራው ማዘጋጀት ነው፣ ማቅረብ ነው። በዚህ ዓላማችን ማለት ነው። ብዙ ጊዜ ሰርግ ሲደረግ እንደምታየው ሙሽራው መድረክ ላይ ይሆናል። ሙሽሪትን አባትየው ካለ ይዞ ይመጣል እና አባት ነው የሚያቀርበው። ብዙ ጊዜ አንዳንድ አባት ከሌለ ወንድም ዘመድ የቅርብ ዘመድ እንደዚህ ያቀርባሉ እና ለሙሽራው ሙሽሪትን ያቀርባል ብቻ። ልክ እንደዚያ ነው። ይሄ እኛም ቤተክርስቲያን የክርስቶስ ሙሽራ ናት። ሙሽሪትን ለክርስቶስ ለማቅረብ ነው አሁን የዚህ ዋናው ዓላማ ማለት ነው። እንደዛ ከሆነ እስቲ ወደዚህ ሰምና ወርቅ እንቅረብ። ምን ይመስላል በዚህ ላይ? ያ ግሩም ሰምና ወርቅ ነው። በጣም ደስ ይላል። ግን ከዚህ ሰምና ወርቅ የምንማረው ምንድን ነው? ኤግዛክትሊ የመጀመሪያው ይሄ ተመልካች ነው ወይስ ተሟጋች ነው የሚለው እናወጣለን። በነገራችን ላይ ቅድም ስናገር መግቢያ ላይ እንደተናገርኩት ሰምና ወርቅ ግጥም ነው። መጀመሪያ ራሱ አየ ግጥም ነው። ይሄ ደሞዝ አልበቃ ቀኑም አልደረሰ ፈጣሪ ይመስገን በስተመጨረሻ አዝመራው ደረሰ ግጥም ነው። ከግጥም ውስጥ ነው ህብረ ቃሉን ሰሙን ወርቁን አፕሊኬሽኑን የምናወጣው ማለት ያ ተዛምዶና ተላምዶም እዚህ ውስጥ ነው የሚወጣው ማለት ነው። እንግዲህ ይሄ ተመልካች ነው ወይስ ተሟጋች ነው? ተመልካቻችን እናንተም ይሄ ተመልካች ነው ተሟጋች ነው አይዲያው ምን ማለት እንደው ታውቃለህ? ይሄ ተመልካች ነው ተሟጋች ነው ማለት ምንድነው? የምትናገረው ሴትዮዋ ነች የሚናገረው ራሱ ባለቤቱ ነው ወይስ ሌላ ሰንበዲ ከውጭ ነው የሚናገርለት ነው? ራሱ ከሆነ ተሟጋች ነው እየተሟገተ ነው ስለራሱ። ከውጭ ከሆነ ተመልካች እየተናገረለት ነው ማለት ነው። አሁን ይሄ ራሷ ነች የምትናገረው። እቺ ያገባች ናት ያላገባች ናት? አይወል ደሞዝ አልበቃ ቀኑም አልደረሰ ፈጣሪ ይመስገን በስተመጨረሻ አዝመራው ደረሰ። እና እንግዲህ እዚህ ላይ የመጀመሪያው ምንድነው? መጀመሪያ ማውጣት ያለብን እንግዲህ ያው ተሟጋች ነው ሴት ነች እና ያገባች አይደለችም ይመስለኛል። ያላገባች ናት ለማግባት ሜቢ ያላገባች ናት። እሱን ማቀውኔ ከወርቁ በኋላ ተነስቼ ነው። እሺ በዚህ ላይ ህብረ ቃሉ የትኛው ይመስላል እንደው አንተ ስታስብ? ስገምት አዝመራው ይመስለኛል። ኤግዛክትሊ ጎበዝ ከመሳለ ጌታ ይባርክ። ደሞ ወደፊት አንተ ነህ ማምጣት ያለበት ሰምናው። አየ እሷ ደሞዝ የሚባል ጮኛ አጭታ ነበር ወይም እንትን ብላ ነበር ታስብ ነበር። ኦኬ በቃ እንደው ብታየው እንደው ብዙ እንትን አለ ችግር አለ። እንዳሰበችው አልሆነም፣ እንደ ልቧ አልሆነላትም። ያው ያኛው ደሞዝ ነው እንግዲህ ያኛው እንደ አንተና አይደለም ያኛው ደሞዝ እና እንደ ልቧ አልሆነላትም። መጀመሪያ እሱ እንግዲህ እሱ ወደ ወርቁ ስንሄድ ነው። ሰሙ ግን ደሞዜ ከወር እስከ ወር አልደረሰም፣ ግን እግዚአብሔር ይመስገን የዘራሁት አዝመራው ደረሰልኝ ነው። እና ገበሬ ሳትሆን አትቀርም፣ ጎበዝ ገበሬ እና ደሞዝ አልበቃ አለ፣ ግን አዝመራው ደረሰ።
ነው። ይሄ ሰሙ ነው። ወደ ወርቁ ስንሄድ ደሞዝ የሚባል ጮኛ ነበራት። ምንም ብታየው ብትለው ምንም እንደ ልቧ የሚሆን አይነት አይደለም እና ዝም ብላ ጸልያለች። ምን ይሻላል እያለች ጸልይ ነበረ። በኋላ እንግዲህ አለ አይደለ አንዳንድ ሰዎች ጎበዞች ናቸው ላለው እኔ ቃል ሳይሰጡ ምን ሳይሉ ይሄ ሰውዬ እንግዲህ ጮኛም ላይሆን ይችላል ወይ እሷም አስባው ሊሆን ይችላል። ይሄ እንደው ቢሆን ብላ አስባ ግን እሱ ምንም ጥያቄ ላይ ያቀርብ ይችላል ወይ ደግሞ በቃ እንደው ለዚህ ነገር አልበቃም ለአቅመ አዳም ወይ አልደረሰም ወይ አልበቃም ደርሶም ከሆነ አልበቃም ለሷ ክራይቴሪያ እና እንግዲህ አዝመራውን ደግሞ ይጠይቃታል። አዝመራው ጋር ደግሞ እንዲሁ የጸለይ ስትቀጥል የእግዚአብሔር ፈቃድ ሆኖ አገኘችው ማለት ነው። ልቧን የሚያሟላ ክራይቴሪያዋን የሚያሟላ መመዘኛዋን የሚያሟላ ሆነ አገኘችው ማለት ነው። ከዛ የተነሳ ከአዝመራው ጋር ተስማማች ማለት ነው። እና ወንድም አዝመራው ደረሰ፣ ደሞዝ አልበቃ፣ ቀኑም አልደረሰ፣ ፈጣሪ ይመስገን በስተመጨረሻ አዝመራው ደረሰ ይላል። እና እዚህ ላይ እንግዲህ ምንድነው የምጠይቀው ነገር አለ በዚህ ላይ እንዴት ነው? በጣም ግሩም ሰምና ወርቅ ነው። በዚህ መልኩ እንደውም አላየሁትም ነበረ። ግን አሁን ሰሙንም ህብረ ቃሉንም ወርቁንም ማየን እንዴት ነው ወደኛ ህይወት ይሄን ነገር ልናመጣው ልናዛምደው? ኤግዛክትሊ አሁን ያ አምስተኛዋ ተዛምዶና ተላምዶ የምትለው ጋር ደረሰ ማለት ነው። እንግዲህ ምንድነው ከዚህ የምንማረው ነው? ሁለት ነገር ነው የምንማረው ከዚህ። አንደኛው ስለ እግዚአብሔር ፈቃድ መናገር እፈልጋለሁ። ሁለተኛው ስለ ገንዘብ መናገር እፈልጋለሁ። ምክንያቱም ደሞዝ አልበቃም ነው የምትለው እና ስለ ገንዘብ በባልና ሚስት መካከል በቤተሰብ ስላለ ገንዘብ መጀመሪያ ደግሞ ወጣቶች ደግሞ የእግዚአብሔርን ፈቃድ እንዴት ያውቃሉ? ሁለቱንም ማድረግ እንችላለን። ያው ከተጋቡ በኋላ ያው በሚኖሩት በገቢያቸው ስለሆነ ማለት ነው። የመጀመሪያ የእግዚአብሔርን ፈቃድ ከፈቃዳችን ማስቀደም አለብን ሁሉ ጊዜ እና እሷ እንግዲህ ከደሞዝ ጋር አስባ ነበረ፣ ግን የእግዚአብሔር ፈቃድ አልነበረም ማለት ነው። እና አንዳንድ ጊዜ አንዴት ምን ብላኛለች? እንዳሰብኩት አልሆነም ማለት ካገባች በኋላ ነው። መጀመሪያ እኔ ሀብታም ነው ድህነት ሲያልፍ አይነካኝም ብዬ እንዲያው ባሌ ቢሆን አሰብኩኝ። እንደገና ደግሞ ወታደር ነው ሰውነቱ ሁሉ ዳጎስ ያለ ነው እና ጠላትም አይነካኝም ማንም አያጠቃኝም፣ ሀብታምም ነው ሰውነቱም የዳጎሰ ነው ወንድ ነው ብዬ አሰብኩ። ግን ከተጋባን በኋላ እኔኑ መደብደብ ጀመረ። አሰፈኒ ፓስተር እኔኑ ወደ እና ምን ትላለች? እግዚአብሔር ይምረጥላችሁ ትላለች። እኔ ሀብታም ነው ብዬ ጠላት ሲያልፍ አይነካኝም ይደባደብልኛል፣ በቃ ጥቃት አይነካኝም ሰውነቱ በጣም የዳጎሰ ነው ብዬ እኔኑ ጀመረ አለች። ያው መቼም በአሁን ጊዜ መደብደብ አይቻልም፣ መደባደብም አይቻልም። እኔ ድሮም ቢሆን ተችሎ አይደለም፣ ያው ሰዎች በራሳቸው መጥፎ ባህሪ ተነስተው ነው እንጂ የሚያደርጉት። ድሮም አይቻልም፣ አሁንም አይቻልም። መጽሐፍ ቅዱሳዊ አይደለም። ሰውን የምታሸነፈው በፍቅር ነው እንጂ በዱላ አይደለም። ግን እሷ ምን አለች? የእግዚአብሔርን ፈቃድ በራሷ ሄዳ ማለት ነው እና እግዚአብሔር ይምረጥላችሁ ትላለች በቃ። እና በኋላ ምን አልኳት? ግድ የለሽም ጸልይ፣ ምከሪው፣ እንምከረው፣ እንነጋገር፣ እግዚአብሔር ሊያስተካክል ይችላል፣ ተስፋ አትቁረጪ አልኳት። እና አንዳንዴ በትዳሮች ችግር ሲፈጠሩ ወደ ኋላ ይሄዳሉ ሰዎች እና ልክ አልነበርኩም ይላሉ። መጀመሪያ ሰዎች ከተጋቡ በኋላ በቃ ተጋብተዋል፣ እግዚአብሔርን ፈቃድ ፈጽመዋል በጋብቻቸው። ከዛ አብሮ መኖር ነው የሚሻለው። የእግዚአብሔር ፈቃድ ምንድን ነው? ብዙዎች የእግዚአብሔርን ፈቃድ ያወሳስቡታል። የእግዚአብሔር ፈቃድ በአንድ አማርኛ እኔ ለማስቀመጥ የእግዚአብሔር ፈቃድ እርሱን የሚፈሩና የሚያከብሩ ወንድና ሴት እንዲጋቡ ነው። አለቀ ባጭሩ በቃ። ከዚህ ውጪ ያለው እንግዲህ ጸጉሯ ረጅም፣ ቁመቱ ረጅም፣ እጁ ረጅም የሚል እንደ ቮሊቦል ተጫዋች ማለት ነው ረጅም ይፈልጋል ለሚሉ ይሄ የሰው ፈቃድ ነው። አየህ የሰው ፈቃድ ነው። ሀብታም የሆነ እንደዚህ የሆነ ከኛ ዘር የሆነ ከኛ ወገን የሆነ የሚሉት የሰው ነው፣ የእግዚአብሔር አይደለም። የእግዚአብሔር እርሱን የሚፈሩና የሚያከብሩ ወንድና ሴት በተፈጥሮ
ይሄ በኋላ የቀየረው አይደለም። በኋላ የቀየረችው ይሄ መሀል ላይ የቀየሩት አይደለም። እሱን አይቀበልም የእግዚአብሔር ቃል አይደለ? ጀንደር እንትን አይደለ? ነው እሱን አይደለም። በተፈጥሮ ገና ከመጀመሪያ እንደ አዳምና እንደ ሔዋን በተፈጥሮ ወንድና ሴት የሆኑ እና ደግሞ በእምነታቸው አንድ አይነት የሆኑ እግዚአብሔርን የሚፈሩና የሚያከብሩ ሁለታቸው ደግሞ የሚዋደዱ እነዚህ እንዲጋቡ የእግዚአብሔር ፈቃድ አየው። አሁን ምንድነው እንግዲህ ወንድና ሴት የእግዚአብሔር ፈቃድ ወንድና ሴት፣ ከዛስ እምነታቸው አንድ አይነት የሆነ ከዛ ደግሞ የሚዋደዱ አለቀ። ይኸው ተደመደመ። ከዛ ውጪ ይሄን ነው የምንቸገረው ሰዎችና እቺን በጣም ዋና ነገር መያዝ ጥሩ ነው። በተለይ ደግሞ እዚህ ላይ እድሜ ሳላገባ ሄደ ለሚሉ ሰዎች ትንሽ ብንናገር ጥሩ ነው። እድሜ ሄደ ሳላገባ ቀረው እንደዚህ የምትሉ ወገኖች ብትኖሩ እድሜ ቁጥር ነው እና እየጸለያችሁ ቆዩ። እግዚአብሔር በጊዜውና በሰዓቱ ትክክለኛውን ሰው ያመጣል። እየጸለያችሁና እየተዘጋጃችሁ ቆዩ። አንዳንድ ወንድሞች በቃ አንድ ጥቅስ ብቻ ነው የሚያውቀው ራስ ነኝ የሚለውን ማለት ነው እና እሱን አውቆ ስለ ጋብቻ ስለ ሴት ልጅ መጽሐፍ አላነበበ፣ ስለ ሴት ልጅ አላጠና፣ በቃ ባል ነኝ ራስ ነኝ ብሎ ይገባል። ስራ አይሰራ። በኋላ ከተጋቡ በኋላ ይሄ ራስ ነኝ ያለ ሰውዬ አራስ ስትሆን የሚያበላው ያጣል፣ ይቸገራል። ባል ነኝ ያለ በኋላ ደባል ሆኖ ይቀመጣል። ለምን አልተዘጋጀም? ስለዚህ ከማግባታቸው በፊት ወጣቶች መዘጋጀት አለባቸው። በምን በቃ ቀድሞ የሚሰሩ ስራዎች አሉ። ስራ መስራት፣ ተማሪው መማር። በኋላ እኮ አየህ ከተጋቡ በኋላ ጊዜ ላይኖር ይችላል። አሁን የጠፋው ጊዜ በኋላ እኮ ላይኖር ይችላል። አየህ በኋላ ትምህርት እየተማርክ ስታጠና ልጁን ጣብልኝ ልትባል ይችላል። አይ እያጠናሁ ነው እየተማርኩ ነው እኔ አልማርም ልትባል ይችላል። አየህ መቼም ያገባ ሰው ያውቀዋል ሁሉን ነገር። አብሮ ግን መጨረሱ ጥሩ ነው ለማለት ነው። ቀድሞ መጨረሱ ቀድሞ ነገሮችን ማድረጉ፣ እየጸለዩ እየተዘጋጁ እየሰሩ እየተማሩ መሄድ ጥሩ ነው። ይሄንን እያደረጉ መሄድ ጥሩ ነው። እየተዘጋጁ መሄድ ጥሩ ነው። በዚያ ላይ የእግዚአብሔርን ፈቃድ እያወቁ መሄድ ጥሩ ነው። ይሄ መጀመሪያው ነው። ገንዘብ ደግሞ እዚህ ላይ አሁን ደሞዝ አልበቃም ገንዘብ አልበቃም ነው የሚሉት። መቼም ቢሆን የሰው ምኞት አይበቃም። የሚሻለው ምንድነው? መጽሐፍ ቅዱስ ኑሮ ይበቃኛል ለሚለው ግን እግዚአብሔርን መምሰል እጅግ ማትረፊያ ነው ይላልና ስንጀምር እና ስንኖር ያለው ሁኔታ በደንብ ማገናዘብ ያስፈልጋል። አንዳንዶች ሲጀምሩ በድህነት ጀምረው ሀብታም ሲሆኑ የሚጣሉ አሉ። አንዳንዶች ሀብታም ሆነው ጀምረው ድሃ ሲሆኑ የሚጣላሉ። ሁለቱም ልክ አይደለም። በፍቅርና በእግዚአብሔር ፈቃድ ላይ ስላልተጀመረ ነው። ትዳር መጀመር ያለበት በእግዚአብሔር ፈቃድና በእውነተኛ ፍቅር ላይ ነው እንጂ በሀብት ላይ አይደለም፣ በቁስ ላይ አይደለም መጀመር ያለበት፣ በገንዘብ ላይ አይደለም። ሆኖም ግን ከተጋባን በኋላ ገንዘብ ሲመጣ ደግሞ ምን እናድርግ? ገንዘብ ሲመጣ ደግሞ ከገንዘቡ ይልቅ ለግንዛቤያችን ቅድሚያ ሰጥተን እርስ በርሳችን መቀባበል አለብን። እስቲ ያንን ክፍል አንብብልኝ። ሉቃስ 16:13 የሚለው ምንድነው? ለሁለት ጌቶች መገዛት የሚቻለው ባሪያ ማንም የለም። ወይም አንዱን ይጠላልና ሁለተኛውንም ይወዳል፣ ወይም ወደ አንዱ ይጠጋል ሁለተኛውንም ይንቃል። ለእግዚአብሔርና ለገንዘብ መገዛት አትችሉም። እግዚአብሔር ይመስገን። ስለዚህ ባልና ሚስቶች እኔ ለባልና ሚስቶች መናገር የምፈልገው ምንድነው? ገንዘብን በተመለከተ ለሁለት ጌቶች መገዛት አይቻልም። አንዱን ይወዳል ሌላውን ይንቃል ይላል። ስለዚህ ጌታን ወደን ከሆነ ያኛውን ነገር ለጌታ አሳልፈን ነው መስጠት ያለብን። ቅድም እንዳልኩት በድህነት ተጋብተው ባልና ሚስት ሀብታም ከሆኑ በኋላ በሀብት የሚጣሉ የሚከፋፈሉ ብዙ አሉ። ምክንያቱም ጌታን አላስቀደሙም። ገንዘብ ጌታ ሆነ ማለት ነው። ገንዘብ ጌታ እንዳይሆን ጌታ ቦታው ላይ መኖር አለበት ማለት ነው። ጌታን ነው ማስቀደም። ለሁለት ጌታ መገዛት አንችልም የሚል ይሄን ነው። አንዱን ይወዳል ሌላውን ያዋርዳል፣ አንዱን ይንቃል ሌላውን ያደምቃል። ገንዘብን ንቀን ጌታን አድምቀን
ገንዘብን ትተን ጌታን ከፍ አድርገን ልንኖር ያስፈልጋል። ደግሞ ቅድም እንደተባለው ያለኝ ይበቃኛል የሚለው እጅግ ማትረፊያ ነው ይላል መጽሐፍ ቅዱስ። ስለ ገንዘብ በባልና ሚስቶች መካከል እኔ አንድ ነገር ሁሌ እናገራለሁ። አንድ ዘዴ አለ፣ እዚህ ላይ አስቀምጨዋለሁ። 10-20-70 የገንዘብ አወጣጥ። እችን በደንብ ሳለ ባልና ሚስቶች ቢያውቁ ሰላም ነው የሚሆነው። 10 ማለት ከ10 አንድ የእግዚአብሔር ነው። ይሄ አስራት ማለት ነው። አስራት ኦኬ። አዎ አስራት። 20 ደግሞ የምንቆጥበው ነው። 70 የምንቆረጥመው ነው። አለቀ በቃ። አየህ 10 አየህ ለእግዚአብሔርም ሰጥተናል፣ የእግዚአብሔርን አውጥተናል። ይሄ መባው አስራቱ ምኑ ከስሩ አንድ ምንለው ነው አስራት። ለወደፊትም ቆጥበናል። በነገራችን ላይ ክርስቲያን እንዴት ይቆጥባል የሚለው አንዳንድ ሰዎች ገጥመውኛል። ለምን የማያምን ሰው ነው የሚቆጥበው? ጌታ ያኖረዋል። የሚቆጥብ እኮ እንደውም አማኝ ነው። ለወደፊት ይደርስልኛል ብሎ አምኖ እኮ ነው የሚቆጥበው። እና መቆጠብ ያስፈልጋል። መጽሐፍ ቅዱሳዊ ነው። በሰባቱ የጥጋብ ዘመን ለቀጣዩ የረሃብ ዘመን ቆጥቡ ብሎ ዮሴፍ ዘፍጥረት ላይ ሲናገር እና መጽሐፍ ቅዱሳዊ ነው። መቆጠብ ያስፈልጋል። ሁሉንም መቆርጠም ነው መጽሐፍ ቅዱሳዊ ያልሆነው። 100ንም ይቆረጥማሉ በቃ። ይሄ አንዳንድ ባልና ሚስቶች መካከል አንድ ቆጣቢ አንድ ቆርጣሚ ነው። አዎ ግን አንዳንዴ መቼም እግዚአብሔር ጻድቅ ነው መቼም ሲያገናኝ፣ ግን አንዳንዴ እንዴት እንደተገናኙ ባላውቅም ሁለቱም ቆርጣሚ ይሆናል። በቃ እንብላው ነው፣ እንዝናና ነው፣ ለወደፊት የለ፣ ለኑሯቸው የለ፣ ለልጆቻቸው ማሰብ የለ፣ በቃ ዝም ብሎ እና እንደዛ ከሚሆን 10-20-70 የለበት ወከባ ብያለሁ። የለበትም በቃ ማለት ፓስተር ደሞዝ ከምናገኘው ደሞዝ ማለት ነው 10%። አዎ ከምናገኘው ደሞዝ ከገንዘባችን ላይ የባልም የሚስትም ይመጣል። ይሄ የሚያሳየው እኮ ባልና ሚስት መደባበቅ የለባቸው። መጀመሪያ ገንዘባቸውን ይሄ ነው ገቢያችን ይሄ ነው ማለት አለባቸው። አየህ የባልም ገቢ ይሄ ነው፣ የሚስትም ገቢ ይሄ ነው። ከሱ ላይ መጀመሪያ አስራቱን ለእግዚአብሔር ይሄንን አቅም የሰጠን ጉልበት የሰጠን እግዚአብሔር ነው እንድናጠራቅም እንድንሰራ አይደለ? ይገባሃል አምላኬ ብለን 10 እንሰጣለን። ከ10 አንዱን ምንለው 10 ማለት ነው። 20 ደግሞ 20% እንቆጥባለን። 70ውን ተሰብስበው መቆርጠም ነው። በቃ መብላት ነው። ከድሆች ጋራ ከቤተሰብ ጋራ መብላት ነው። አንዳንድ ሰው ግን ምን ያደርጋል? ጠቅላላ እንደው 80ውን ይቆጥባል። 20 ነው የሚበላው። በቃ ግራውንድ ፕላስ 5 ይሰራል። ምን ይላል? ወደፊት ለመጦሪያ ምናምን ይላል። ከዛም በኋላ ድንገት ኮሌስትሮል ይመጣል። ድንገት የሆነ በሽታ ይመጣል። ከዛ በኋላ የመጀመሪያውን የቤት ኪራይ ሳይበላ ቤቱ ተሰርቶ እንዳለቀ ሰውዬ ይሞታል ማለት ነው፣ ወይ ህመምተኛ ሆኖ። ስለዚህ ራሳችንን ጠብቀን መጽሐፍ ቅዱስ ይላል ይሄ አከማቸው ለማን ይሆናል ይላል። ለማን ይሆናል? ስለዚህ ባላንስ ለእግዚአብሔርም ለቤተሰብም ጊዜ እየሰጠን ባላንስ ላይፍ እየኖር ኑሮ ይበቃኛል ይያል ምናገኘው ግን በዚህ መሰረት ብንሄድ ጥሩ ነው የሚል ነው። የመጀመሪያው እንግዲህ ይሄ ነው። አይ ቲንክ በዚህ ትምህርት ለአንድ ሰው እንኳን ጠቃሚና ጠቋሚ የሆነ ትምህርት ስለሰጠን ብናልፍ ጥሩ ነው። ወደሚቀጥለው እውነት ነው። ጥያቄ አለ ነው? የለኝም ፓስተር። በጣም ጥሩ። ለዘላለም ሕይወት ጥሪ ወገኖች ጌታ ኢየሱስ ክርስቶስን የግል አዳኛችሁ አድርጋችሁ ያልተቀበላችሁ ካላችሁ ቀጥሎ ያለውን ጸሎት ከኔ ጋር አብራችሁ በመጸለይና ጌታ ኢየሱስን ወደ ሕይወታችሁ በመጋበዝ ከዘላለም ሞት ወደ ዘላለም ሕይወት አሁን መሻገር ትችላላችሁ። ፈጣሪና አምላኬ እግዚአብሔር ሆይ ዛሬ ወደ አንተ ስለጠራኸኝ አመሰግንሃለሁ። ጌታ ኢየሱስ ሆይ እኔ ኃጢአተኛ ሰው ነኝና መተላለፌን ደምስስልኝ። ስለ ኃጢአቴ በፈሰሰውና ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ አንጻኝ። እግዚአብሔር ሆይ ከዛሬ ጀምሮ ሰይጣንን ዓለምና ክፉ ሥራውን ሁሉ ክጃለሁ። ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ ዛሬ ተቀብያለሁ። ኢየሱስ ክርስቶስ ከሞት እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ እመሰክራለሁ። እግዚአብሔር ሆይ ስለተቀበልከኝ አመሰግንሃለሁ።
ልጅህም እንዲሆን በምሕረትህ ይህን የመሰለ ዕድል ስለሰጠኸኝ አሁንም አመሰግንሃለሁ። አሜን አሜን።